ጤና ይስጥልን። ይህ የስድስተኛ ክፍል ሂሳብ ሞዴል ፈተና ቁጥር 1 ነው። ቀጥሎ የቀረቡ ጥያቄዎችን መልሷቸው። ጥያቄ ቁጥር 1 ከሚከተሉት የመለኪያ ምድቦች መካከል ዝቅተኛ መለኪያ ምድብ የሆነው የቱ ነው? ሀ ኪሎ ሜትር፣ ለ ሳንቲሜትር፣ ሐመሮሃ ሚሊሜትር፣ መ ሜትር። መልሱ ሚሊሜትር ነው። ምክንያቱም የመለኪያዎቹን ቅደም ተከተል ከመሰረታዊ አሃድ ወይም ሜትር ጋር በማነጻጸር ስንመለከት 1 ኪሎ ሜትር 1000 ሜትር ነው፣ በጣም ትልቁ ማለት ነው። ይሄ 1 ሜትር ደግሞ መሰረታዊ መለኪያ በመሆኑ 100 ሳንቲሜትር ወይም 1000 ሚሊሜትር ነው። 1 ሳንቲሜትር 0.01 ሜትር ነው። ለሜትር ሲካፈል ያው 1 ሲካፈል ለ100 ስለሆነ ይሄን ያክል ይመጣል፣ ወይም 10 ሚሊ ሜትር ማለት ነው። ይሄ ደግሞ 1 ሚሊ ሜትር ደግሞ 1 ሜትር ሲካፈል ለ1000 ስለሆነ 0.001 ሜትር ነው። ይሄ ከሁሉም ያነሰ ነው። ስለዚህ በቅደም ተከተል ሲቀመጡ ኪሎ ሜትር ይበልጣል ከሜትር፣ ሜትር ይበልጣል ከሳንቲሜትር፣ ሳንቲሜትር ይበልጣል ከሚሊ ሜትር ይሆናል። በመሆኑም በትክክለኛው የሜትሪክ ስርዓት ደረጃ መሰረት ከተዘረዘሩት አማራጮች ውስጥ ዝቅተኛው ወይም ትንሹ መለኪያ ሚሊሜትር ነው ማለት ነው። ሁለተኛ የይዘት ልኬት የሚገልጸው ምድብ የቱ ነው? ሀ ካሬ፣ ለ ሄክታር፣ ሐመሮሃ ኪዩቢክ፣ መ ሜትር ካሬ። መልሱ ኪዩቢክ የሚለው ነው። የይዘት ወይም ቮሊዩም መለኪያ አሃዶች በኪዩቢክ ይገለጻሉ። ነገር ግን ካሬ፣ ሄክታር እና ሜትር ካሬ የቆዳ ስፋት ወይም ኤሪያ መለኪያዎች ናቸው። ጥያቄ ቁጥር 3 9 ሳንቲሜትር ካሬ ስንት ሜትር ካሬ ነው? ሀ 30,000፣ ለ 90,000፣ ሐመሮሃ 9,000፣ መ 0.0009። መልሱ 0.0009 የሚለው ነው። ምክንያቱም 1 ሜትር 100 ሳንቲሜትር ነው። ስለዚህ 1 ሜትር ካሬ ካሬ ስለሆነ ኃይለ ቁጥር 2 ማለት ነው 100 ሳንቲሜትር ሲባዛ 100 ሳንቲሜትር ይሆናል። ይህም ሲሰላ 10,000 ሳንቲሜትር ካሬ ወይም ካሬ ሳንቲሜትር ይሆናል። 9 ሳንቲሜትር ካሬ ወደ ሜትር ካሬ ለመቀየር በ10,000 ማካፈል አለብን። ስለዚህ 9 ሲካፈል ለ10,000 ውጤቱ 0.0009 ይሆናል ማለት ነው። ስለዚህ 9 ሳንቲሜትር ካሬ 0.0009 ሜትር ካሬ ይሆናል። ጥያቄ ቁጥር 4 በብሔራዊ ቤተ መንግስት ትምህርት ቤት ውስጥ በተዘጋጀው ስብሰባ ላይ ለተገኙ መምህራን በምሳ ሰዓት በቀረበው የለስላሳ መጠጥ ሳጥን ሲደረደር ርዝመቱ 8 ሳጥን፣ ወርዱ 9 ሳጥን እና ከፍታው ደግሞ 5 ሳጥን ቢሆን በአጠቃላይ በስብሰባው ላይ ተሰብሳቢዎች ለምሳ የተጠቀሙት ለስላሳ መጠጥ ሳጥን ብዛት ስንት ይሆናል? ሀ 22፣ ለ 226፣ ሐመሮሃ 260፣ መ 360። መልሱ 360 ነው። አጠቃላይ ብዛቱ ማለት ርዝመት ሲባዛ ወርድ ሲባዛ ከፍታ ነው። የለስላሳ ሳጥኖች በዚህ መንገድ ስለተደረደሩ የምናባዛው የተደረደሩ ለስላሳ ጠርሙስ ሳጥኖችን ርዝመታቸውን ወርድና ከፍታቸውን ነው የብዛታቸው የምንለካው። በዚህ መሰረት 8 ሲባዛ 9 ሲባዛ 5 ነው የሚሆነው። ይሄም 72 ሲባዛ 5 360 ይሆናል ማለት ነው። ስለዚህ አጠቃላይ 360 ሳጥኖች ናቸው የተደረደሩት። ጥያቄ ቁጥር 5 ከሚከተሉት ውስጥ ህገወጥ ክፍልፋይ የሆነው የቱ ነው? ሀ 120 231ኛ፣ ለ 234 123ኛ፣ ሐመሮሃ 105 145ኛ፣ መ 130 209ኛ።
መልሱ 234 123ኛ የሚለው ነው። ምክንያቱም ህገወጥ ክፍልፋይ ወይም ኢምፕሮፐር ፍራክሽን ማለት የላይኛው ወይም የላዕሉ ቁጥር ወይም የኒውመሬተር የሚባለው ከታችኛው ወይም ከታሃቱ ወይም ከዲኖሚኔተሩ የሚበልጥበት ወይም እኩል የሚሆንበት ነው። በዚህ መሰረት 234 ላዕሉ ከ123 ከታሃቱ ስለሚበልጥ ይሄኛው ህገወጥ ክፍልፋይ ተብሎ ይጠራል ማለት ነው። ሌሎቹ በሙሉ ህጋዊ ክፍልፋዮች ናቸው። ጥያቄ ቁጥር 6 2 ሙሉ 4/9ኛ እኩል ይሆናል ዳሽ ሀ 12/9ኛ ለ 22/9ኛ ሐመሮሃ 4/19ኛ መ 23/4ኛ። መልሱ 22/9ኛ ነው። ድብልቅ ክፍልፋይን ወደ ህገወጥ ክፍልፋይ ለመቀየር ሙሉ ቁጥር ሲባዛ ታሃት ሲደመር ላዕል አድርገን ነው የምናሰላው ማለት ነው። በዚህ መሰረት እዚህ ላይ የምናየው ሙሉ ቁጥሩ ይሄኛው ነው 2 ቁጥር ነው። ታሃቱ 9 ነው። ላዕሉ 4 ነው። ስለዚህ 9 ሲባዛ 2 ሲደመር 4 ሲካፈል ለ9 አድርገን ነው የምናሰላ ማለት ነው። በዚህ መሰረት 2 ሲባዛ 9 ሲደመር 4 ውጤቱ 18 ሲደመር 4 22 ይመጣል። ከዛ በላዕሉ በታሃቱ ስለምናስቀምጠው 22/9ኛ ሆኖ ይቀመጣል ማለት ነው። ስለዚህ ትክክለኛው የ2 ሙሉ 4/9ኛ ውጤት 22/9ኛ ይሆናል ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች ምናልባት ጥያቄ ወይ ማስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ። እየቸኮልኩ ከሆነ እያስቆማችሁ ረጋ ብላችሁ መከታተል ትችላላችሁ። ሂሳብ ስለሆነ ብዙ ፍጥነት ላይፈልግ ይችላል። ጥያቄ ቁጥር 7 13/6ኛ ሲደመር 23/3ኛ ስንት ይሆናል? ሀ 59/6ኛ ለ 50/18ኛ ሐመሮሃ 33/6ኛ መ 23/6ኛ። መልሱ 59/6ኛ ነው። ምክንያቱም የ6 እና የ3 የጋራ ወይም ኤልሲኤማቸው ወይም ትንሹ የጋራ ብዜታቸው 6 ነው። ስለዚህ ሁለቱም ወደ አንድ ቆጣሪ ለማምጣት ነው አሁን መጀመሪያ የምንሰራው። ሁለቱም ወደ አንድ ቆጣሪ ለማምጣት ወይም ሁለቱም ወደ አንድ ታሃት ለማምጣት 13/6ኛ እኩል ይሆናል 23 ሲባዛ በ2 ሲካፈል 3 ሲባዛ በ2 ምክንያቱም ቆጣሪዎቻቸው ተመሳሳይ እንዲሆኑ ነው ወይም ታሃታቸው ተመሳሳይ እንዲሆኑ ነው። 13/26ኛ እኩል ይሆናል 46/6ኛ ምክንያቱም ይሄ በ23 ሲባዛ በ2 46 ነው። 3 ሲባዛ በ2 6 ነው። አሁን ታሃታቸው ተመሳሰለ። ከዚህ በኋላ ለማስላት አያስቸግርም። ቀጥሎ የሚሆነው ምንድነው? 13 ሲደመር 46 6ኛ ይሆናል። ይሄም 59 6ኛ ይሆናል ማለት ነው። ስለዚህ መልሱ 59 6ኛ የሚለው። 8ኛ 2 ሙሉ 3/12ኛ ሲቀነስ 3/4ኛ ስንት ይሆናል? ሀ 4/6ኛ ለ 6/5ኛ ሐመሮሃ 3/2ኛ መ 2/12ኛ። መልሱ 3/2ኛ የሚለው ነው። በእርግጥ 3/2ኛ ህገወጥ ስለሆነ ከቃሉ 1 ሙሉ 1/2ኛ ሊሆን ይችላል መልሱ። ለማንኛውም ይሄ እንዴት እንደሚሰራ እኔ 2 ሙሉ 3/12ኛ ማለት የሚቃለል ቁጥር ነው። 3/12ኛ ሲቃለል በ3 1 በ3 4 ይሆናል። 2 ሙሉ 1/4ኛ ይሆናል ተቃሎ ይሄ ቁጥር። ከዛ በኋላ 2 ሙሉ 1/4ኛ ሲቀነስ ከላይ የመጣ ነው 3/4ኛ እኩል ይሆናል 2 ሙሉ 1/4ኛ ማለት ደግሞ 2ን ወደዚህኛው ክፍልፋይ ለመቀየር ወደ ህገወጥ ክፍልፋይ ስንቀይር ምንድነው የሚሆነው? 2 ሲባዛ 4 8 8 ሲደመር 1 9 9/4ኛ ይሆናል። ይሄው 9/4ኛ ሲቀነስ 3/4ኛ። ታሃታቸው ተመሳሳይ ስለሆነ የምናሰላው ላዕላቸውን ነው። ስለዚህ 9 ሲቀነስ 3 6 ነው። አንዱን ታሃት እንወስዳለን 4። ይሄ ደግሞ ሲቃለል 3/2ኛ ይሆናል። ወይም ይሄ በሌላ አባባል ምርጫ ውስጥ የለም እንጂ
አንድ ሙሉ አንድ ሁለተኛ ሊሆን ይችላል ማለት ነው። ጥያቄ ቁጥር 9 49ኛ ሲባዛ 15 አራተኛ ስንት ይሆናል? ሀ 35 36ኛ፣ ለ 15 8ኛ፣ ሐመሩሃ 25 ሶስተኛ፣ መ 50 ሶስተኛ። መልሱ 50 ሶስተኛ የሚለው ነው። ምክንያቱም 49ኛ ሲባዛ 15 አራተኛ ማለት ታህቱና ላዕሉን እናባዛለን በቀጥታ 40 ሲባዛ በ15 ሲካፈል 9 ሲባዛ በ4 ውጤቱ 600 ሲካፈል ለ36 ይሆናል። ይሄ ቁጥር በ12 ይቃለላል። ስለዚህ 36 በ12 ሲቃለል 3 ይሆናል። 600 በ12 ሲቃለል ደግሞ 50 ይሆናል። ስለዚህ 50 ሶስተኛ ይሆናል ማለት ነው። ከዚህ በላይ መቃለል ስለማይችል መልሱ 50 ሶስተኛ የሚለው ነው ማለት ነው። ጥያቄ ቁጥር 10 8 አስረኛ ወደ አስርዮሽ ሲቀየር ምን ይሆናል? ሀ 0.4፣ ለ 0.8፣ ሐመሩሃ 0.08፣ መ 0.2። መልሱ 0.8 ነው። ምክንያቱም 8 አስረኛ በአስርዮሽ ሲካፈል 0.8 ስለሚሆን። ቀጥሎ ያለውን ቁጥር መስመር በማየት ነው የምንመልሰው። በቁጥር መስመሩ ላይ 1.5 የሚያመለክተው ፊደል የቱ ነው? እዚህ ላይ ቁጥር መስመር አለ። 0 ሸ 1 ቀ 2 በ 3 ተ የተቀመጡበት የቁጥር መስመር አለ። በዚህ ቁጥር መስመር ላይ 1.5 የሚያመለክተው ፊደል የቱ ነው? ሀ በ ለ ሸ ሐመሩሃ ተ መ ቀ። በጣም ጥሩ። መልሱ ቀ ነው። በምስሉ ላይ ቁጥር 1 እና 2 መካከል ያለው ፊደል ቀ ነው። ስለዚህ 1.5 ደግሞ በ1 እና 2 መካከል መሃል ላይ የሚገኝ ቁጥር ስለሆነ መልሱ ቀ ነው ማለት ነው። ቀ የሚወክለው 1.5 ነው። በ2.5ን ተ 3.5ን በቅደም ተከተል ይወክሉታል። ጥያቄ ቁጥር 12 2.234 ሲደመር 0.36 ስንት ይሆናል? ሀ 2.594፣ ለ 0.594፣ ሐመሩሃ 3.559፣ መ 6.450። መልሱ 2.594 የሚለው ነው። ይሄ ያው ቁልቁል መደመር ስለሆነ በዚህ በተቀመጠው ቅደም ተከተል ደምረን ውጤቱን ማወቅ ይቻላል። ጥያቄ ቁጥር 13 5.23 ሲባዛ 2.43 ስንት ይሆናል? ሀ 12.345፣ ለ 12.7089፣ ሐመሩሃ 14.23፣ መ 15.6034። የማባዛት ስሌት ስለሆነ ካሰላችሁ በኋላ መልሱ 12.7089 ይመጣል። ምክንያቱም ማባዛት ስለሆነ በማባዛት ሕግ መሰረት ማባዛት እና ማስቀመጥ ነው መልሱ። ጥያቄ ቁጥር 14 3125 አንድ ሺኛ በአስርዮሽ ሲገለጽ ከዳሽ ጋር እኩል ነው። ሀ 2.34፣ ለ 5.123፣ ሐመሩሃ 3.125፣ መ 2.125። መልሱ 3.125 የሚለው ነው። ቁጥሩን ለ1000 ማካፈል ማለት የአስርዮሽ ነጥቡን 3 ቦታዎች ወደ ግራ ማንቀሳቀስ ማለት ነው። ስለዚህ 3125 የነበረውን ወይም 3125 የነበረውን 3 አሃዝ ወደ ግራ ስናንቀሳቀስ ነጥቡ 3 ነጥብ
1 2 5 ይሆናል ማለት ነው። ምክንያቱም ከግራ ስንጀምር 3 አሃዝ ወደ ኋላ ቆጥረን ነጥቡን እናስቀምጣለን ማለት ነው። ጥያቄ ቁጥር 15 0.65 በክፍልፋይ ሲገለጽ ከዳሽ ጋር እኩል ነው። ሀ 65 1/1000ኛ፣ ለ 65 10ኛ፣ ሐመሮሃ 65 10,000ኛ፣ መ 65 100ኛ። መልሱ 65 መቶኛ ነው። 0.65 ማለት 65 መቶኛ ስለሆነ መልሱ 65 መቶኛ ተብሎ ይቀመጣል ማለት ነው። ወደ ጥያቄያችን አጋማሽ ደርሰናል። እስካሁን ባለው ሁኔታ ያልገባችሁ ነገር ካለ የምትጠይቁት ነገር ካለ አስተያየት መስጫው ላይ አስቀምጡ። እየቸኩልኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። እንቀጥል። ጥያቄ ቁጥር 16 ከሚከተሉት ቁጥሮች መካከል ትንሹ ኢተጋማሽ ቁጥር ማን ነው? ሀ 9፣ ለ 1፣ ሐመሮሃ 3፣ መ 5። መልሱ 1 ነው። ምክንያቱም ኢተጋማሽ ቁጥሮች 1፣ 3፣ 5፣ 7፣ 9 ወዘተ ናቸው። ከነዚህ ውስጥ ትንሹ 1 ነው ማለት ነው። ጥያቄ ቁጥር 17 ከሚከተሉት ሙሉ ቁጥሮች መካከል በ7 ተካፋይ የሆነው የቱ ነው? ሀ 421፣ ለ 1340፣ ሐመሮሃ 1141፣ መ 157። መልሱ 1141 የሚለው ነው። ምክንያቱም 1141 ሲካፈል ለ7 163 ነው፣ ቀሪ የለውም። ሌሎቹ በሙሉ ግን ሲካፈሉ ቀሪ ያላቸው ናቸው። ስለዚህ ለ7 ያለ ቀሪ ሊካፈል የሚችለው ከተሰጡት አማራጮች መካከል 1141 ነው። ሌላውን ማረጋገጥ ትችላላችሁ። 18ኛ ከሚከተሉት አረፍተ ነገሮች መካከል ትክክል ያልሆነው የቱ ነው? ሀ 13 የ169 አካፋይ ነው። ለ 9 የ169 አካፋይ ነው። ሐመሮሃ 11 የ121 አካፋይ ነው። መ 7 የ147 አካፋይ ነው። መልሱ 9 የ169 አካፋይ ነው የሚለው ነው ትክክል ያልሆነው። ምክንያቱም 169 ሲካፈል ለ13 13 ነው። 169 ሲካፈል ለ9 18.77 ነው። ስለዚህ የኛው ስህተት ነው። 121 ሲካፈል ለ11 11 ነው። ይሄ ትክክል ነው። 147 ሲካፈል ለ7 ይሄ 21 ነው። ይሄም ትክክል። ስለዚህ ትክክለኛ ያልሆነው መልስ የትኛው ነው ማለት ነው? 9 የ169 አካፋይ ነው የሚለው ነው። ጥያቄ ቁጥር 19 136 በብቸኛ ትንትን ሲገለጽ ትክክል የሆነው የቱ ነው? ሀ 2 ያለ ቁጥር 3 ሲባዛ 17፣ ለ 17 ሲባዛ 2 ያለ ቁጥር 2፣ ሐመሮሃ 2 ያለ ቁጥር 2 ሲባዛ 7 ያለ ቁጥር 2፣ መ 2 ያለ ቁጥር 2 ሲባዛ 7። መልሱ 2 ያለ ቁጥር 3 ሲባዛ 17 የሚለው ሲሆን 136 ሲካፈል ለ2 68 ይሆናል። 68 ሲካፈል ለ2 34 ይሆናል። አሁንም 34 ሲካፈል ለ2 17 ይሆናል። 17 ግን ብቸኛ ቁጥር ስለሆነ መካፈል አይችልም። ስለዚህ 136 ማለት 2 ሲባዛ 2 ሲባዛ 2 ሶስት ሁለቶች አሉ ከዚህ ጋር አስቀመጥናቸው። ይሄኛው 2 ይሄኛው 2 እና ይሄኛው 2 ሲባዛ የመጨረሻው 17። ሶስት ሁለቶች ስላሉ 2 ያለ ቁጥር 3 ተብሎ ይጻፋሉ። ሲባዛ 17 የሚለው ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 20 ከተሰጡት አማራጮች ውስጥ ብቸኛና ተተንታኝ ቁጥር ያልሆነው የቱ ነው? ሀ 4፣ ለ 1፣ ሐመሮሃ 2፣ መ 3።
መልሱ 1 ነው። ምክንያቱም ቁጥር 1 ብቸኛም ተተንታኝም አይደለም። 2 እና 3 ብቸኛ ናቸው። 4 ደግሞ ተተንታኝ ነው። ስለዚህ ለዚህ ጥያቄ ትክክለኛው መልስ 1 የሚለው ነው ማለት ነው። የተከበራችሁ የሃው ቲዩብ ቻናል ተከታታዮች እስካሁን ባለው ሁኔታ ጥያቄዎች ካሏችሁ በጥያቄ መስጫ ወይም በአስተያየት መስጫው ላይ አስቀምጡልኝ። ተመሳሳይ የስድስተኛ ክፍል ጥያቄዎችን ከፈለጋችሁ ይሄኛውን ቻናል ላይክ፣ ሼር እና ሳብስክራይብ አድርጉ። ሌሎች ብዙ ጥያቄዎች ተዘጋጁ ስላሉ ለፈተናችሁ እንዲያግዟችሁ ተጠቀሙባቸው። እንቀጥል። ጥያቄ 21 የሁለት ቁጥሮች ብዜት 2880 ቢሆንና ትንሹ የጋራ ብዜታቸው 240 ቢሆን ትልቁ የጋራ አካፋያቸው ስንት ይሆናል? ሀ 24 ለ 32 ሐመርሃ 30 መ 12 መልሱ 12 ነው። ምክንያቱም ቀመሩ ትጋብ ትልቁ የጋራ ብዜት ሲባዛ ትጋአ እኩል ይሆናል የቁጥሮቹ ብዜት ነው የሚለው። ስለዚህ እዚህ ላይ 240 ተሰጥቶናል። ትጋብ ሲባዛ ትጋአ እኩል ይሆናል 2880 ነው። ስለዚህ ትጋአን ለማስላት 2880 ሲካፈል ለ240 እናደርግና ውጤቱም 12 ይመጣል ማለት ነው። ጥያቄ ቁጥር 22 81/45 የሚለው ክፍልፋይ በዝቅተኛ ሂሳባዊ ቃል ሲገለጽ ሀ 5/9 ለ 9/4 ሐመርሃ 4/9 መ 9/5 መልሱ 9/5 ነው። ምክንያቱም ሁለቱም ቁጥሮች ለ9 ይካፈላሉ። 81 ሲካፈል ለ9 9 ጊዜ ይደርሳል። 45 ሲካፈል ለ9ም 5 ጊዜ ይደርሳል። ስለዚህ 9/5 የሚለው መልስ ትክክል ይሆናል ማለት ነው። ጥያቄ ቁጥር 23 ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ 3 ሙሉ 2/5 እኩል ይሆናል 3.4 ለ 5 ሙሉ 3/4 እኩል ይሆናል 6.75 ሐመርሃ 4 ሙሉ 1/5 እኩል ይሆናል 4.45 መ 7 ሙሉ 3/4 እኩል ይሆናል 7.25 ትክክለኛው መልስ 3 ሙሉ 2/5 እኩል ይሆናል 3.4 የሚለው ሲሆን ሲብራራም 3 ሙሉ 2/5 ማለት 3 ሲደመር 2/5 ማለት ነው። 2/5 ማለት ደግሞ 2 ሲካፈል ለ5 0.4 ይመጣል። ስለዚህ 3 ሲደመር 0.4 እኩል ይሆናል 3.4 ነው። ይሄ ትክክል ነው። ወደሚቀጥለው ደግሞ ስንል 5 ሙሉ 3/4 ማለት 5 ሲደመር 3/4 ማለት ነው። 3/4 ማለት 7.5 ነው። እዚህ ላይ ግን የሚለው 5.75 ነው መሆን የነበረበት ግን 6.75 ስለሚል ትክክል አይደለም። ቀጣዩ 4 ሙሉ 1/5 4.2 እንጂ ሲሰላ 4.45 አይመጣም። የመጨረሻው 7 ሙሉ 3/4 ሲሰላ 7.75 እንጂ 7.25 አይሆንም። ስለዚህ ትክክለኛው መልስ 3 ሙሉ 2/5 የሚለው ነው ማለት ነው። ወይም ያ ውጤቱ 3.4 ስለሚመጣ ትክክለኛው መልስ እሱ ነው የሚሆነው። ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ 0.23 እኩል ይሆናል 32% ለ 0.431 እኩል ይሆናል 431% ሐመርሃ 2.35 እኩል ይሆናል 35% መ 0.53 እኩል ይሆናል 53%። መልሱ 0.53 እኩል ይሆናል 53% የሚለው ነው። አስርዮሽን ወደ ፐርሰንት ለመቀየር በመቶ ማባዛት ነው። ስለዚህ 0.53 ሲባዛ በመቶ 53%፣ ይሄ ትክክለኛ ነው ማለት ነው። 0.23 ሲባዛ በመቶ 23% ነው። ምርጫው ላይ ግን እንደዛ አይልም። 0.431
ሲባዛ በመቶ 43.1% ነው። እዚህ ላይ ግን 431% ይላል። ስለዚህ ተሳስቷል ማለት ነው። 2.35 ሲባዛ በመቶ 235% ነው። እዚህ ላይ ደግሞ 35 ይላል። ስለዚህ ተሳስቷል ማለት ነው። ስለዚህ ትክክለኛው የሆነው መልስ 0.53 ሲባዛ በመቶ የሚለው 53% ወይም በምርጫ መ ላይ ያለው ትክክል ነው ማለት ነው። 25ኛ ጥያቄ ቀጥሎ ከተሰጡት አማራጮች ውስጥ ትክክል ያልሆነው የቱ ነው? ሀ 9/10 ያንሳል ከ8 10ኛ፣ ለ 7/6 ይበልጣል ከ8 7ኛ፣ ሐመሮሃ 9/5 ይበልጣል ከ6 4ኛ፣ መ 5/7 ይበልጣል ከ3 5ኛ። መልሱ 9/10 ያንሳል ከ8 10ኛ የሚለው ነው ትክክል ያልሆነው። ለምን? ታህታቸው ተመሳሳይ በሆነ ክፍልፋይ ላይ ላዕሉ የሚበልጠው ወይም የላይኛው የሚበልጠው ይበልጣል ማለት ነው። አሁን እዚህ ላይ ታህታቸው ተመሳሳይ ነው፣ 10 ነው። ላዕላቸው ይሄኛው 9 ነው፣ ይሄኛው 8 ነው። ስለዚህ ታህታቸው ተመሳሳይ በሆነ ክፍልፋዮች ላይ ላዕሉ ወይም የላይኛው የሚበልጠው ቁጥር ይበልጣል እንጂ አያንስም። እዚህ ላይ ግን ያንሳል ነው የሚለው ምልክቱ። ስለዚህ 9 ከ8 ይበልጣል ስለሚበልጥ 9/10 ከ8 10ኛ መብለጥ አለበት እንጂ ያንሳል አይደለም ማለት ነው። ስለዚህ መልሱ ሀ ስህተት ነው ማለት ነው። ጥያቄ ቁጥር 26 በአራዳ ክፍለ ከተማ በ2016 ዓመተ ምህረት 2,500,000 ችግኞች ተተክለዋል። ከተተከሉት ችግኞች ውስጥ 1,900,000 ችግኞች ቢጸድቁ ከተተከሉ ችግኞች ውስጥ ምን ያህል ፐርሰንቱ ችግኝ ጸድቀዋል? ሀ 80%፣ ለ 85%፣ ሐመሮሃ 76%፣ መ 90%። መልሱ 76% ነው። ምክንያቱም ፐርሰንት ማለት የጸደቁት በዚህ አረፍተ ነገር መሰረት የጸደቁት ሲካፈል ጠቅላላ ለተተከሉት ሲባዛ በመቶ ነው የሚሆነው። አጠቃላይ የጸደቁት 1,900,000 ናቸው። የተተከሉት 2,500,000 ናቸው። ሲባዛ በመቶ ይሄን ያክል ይመጣል ማለት ነው። እንዴት 19/25 መጣ ደግሞ ለሚለው ይሄኛው ስሌቱን ስናየው የሚቃለሉ ቁጥሮች አሉ። ስለዚህ በሚቃለሉ ቁጥሮች ይሄኛውን በማቃለል የምናስቀምጠው ነገር ነው ማለት ነው። እዚህ ላይ 5 ዜሮዎች አሉ። እነዚህን 5 ዜሮዎች በእነዚህ 5 ዜሮዎች ስናቃልላቸው ስንት ይቀራል ማለት ነው? 19/25 ይቀራል ማለት ነው። ለዚህ ነው 19/25 የሆነው በዚህ ምክንያት ነው። ሲባዛ በመቶ ውጤቱ ስንት ይመጣል ማለት ነው? 0.76 ሲባዛ በመቶ ይመጣል። ምክንያቱም 19 ሲካፈል ለ25 0.76 ነው። ሲባዛ በመቶ 76% ይመጣል ማለት ነው። መልሱ 11.25 ኪሎ ግራም ነው የሚሆነው። ምክንያቱም 3 ሙሉ 1/2 ኪሎ ግራም ማለት ምን ማለት ነው? 1/2 ማለት ግማሽ ነው ወይም 0.5 ማለት ነው። ስለዚህ 3 ሙሉ 1/2 ማለት 3.50 ኪሎ ግራም ማለት ነው። ድምሩ 3.50 ኪሎ ግራም ሲደመር 4.50 ኪሎ ግራም ሲደመር 3.25 ኪሎ ግራም አጠቃላይ ሶስቱ ሲደመሩ 11.25 ኪሎ ግራም ይሆናል ማለት ነው። በጣም ጥሩ። ጥያቄ ቁጥር 28 ዓለሙ 127ኛ ሜትር ርዝመት ያለው የኤሌክትሪክ ገመድ ለሁለት ቆረጣቸው። የአንዱ ቁራጭ ርዝመት 10.39 ቢሆን ሁለተኛው ቁራጭ ገመድ ምን ያክል ርዝመት ይኖረዋል? ሀ 5.85፣ ለ 6.75፣ ሐመሮሃ 4.58፣ መ 7.65። መልሱ 6.75 የሚለው ነው። እንዴት እንደሆነ እንየው። 127ኛ ማለት በአማካይ ሲሰላ 17.14 ሜትር ነው የሚሆነው ሲሰላ ሲካፈል። ስለዚህ 127ኛ ማለት 17.4 ሜትር ከሆነ አጠቃላይ ርዝመቱ ከዚህ መሃል ሁለተኛው ቁራጭ ጠቅላላው ሲቀነስ የመጀመሪያው ቁራጭ የሚሆነው። የመጀመሪያው ቁራጭ እዚህ ላይ የተቀመጠ ነገር አለ። ይሄ የመጀመሪያው ቁራጭ ነው።
ጠቅላላ ቁራጩ ደግሞ አማካይ የመጣልን 17.14 ነው። ስለዚህ የምናሰለው በዚህ መልኩ ነው ማለት ነው። በዚህ መሰረት አጠቃላይ ርዝመት 1.74 ሲቀነስ 10.39 ውጤቱ ስንት ይመጣል? 6.75 ሜትር ይሆናል። ስለዚህ መልሱ ለ የሆነው በዚህ ምክንያት ነው ማለት ነው። እንቀጥል። ጥያቄ ቁጥር 29 የ6/9ኛና 0.65 ብዜት ስንት ይሆናል? ሀ 39/3ኛ፣ ለ 3/39ኛ፣ ሐመሮሃ 13/30ኛ፣ መ 3/10ኛ። መልሱ መልሱ 13/30ኛ ነው የሚሆነው። ይሄ የሆነበት ምክንያት 6/9ኛ ማለት ሲቃለል 2/3ኛ ይሆናል። ምክንያቱም 6ን በ3 ማቃለል እንችላለን። 9ንም በ3 እናቃልል 6 በ3 2 ይመጣል። 9 በ3 3 ይመጣል። ስለዚህ 6/9ኛ ማለት ሲቃለል 2/3ኛ ይሆናል። ይሄ በማቃለል ነው። ሌላው ደግሞ 0.65 ጊዜ ተሰጠን 0.65 ይሄኛው ወደ ክፍልፋይ ስንቀይረው 65/100ኛ ይሆናል። ሁለት ነገር እስካሁን ሰራን። 6/9ኛን አቃለን 0.65ን ወደ ክፍልፋይ ቀየር ነው እዚህ ጋር። ከዛ ቀጥሎ አሁን ሁለቱን የምናወዳድረው 6 መጀመሪያ ሁለቱን ከማወዳደራችን በፊት አሁንም 65/100ኛ ማለት ምን ማለት ነው? ይሄም ሲቃለል ይሄው 65/100ኛ ወደ 13/20ኛ ይዝቅ ይላል። በ5 እናቃልለው 65 በ5 13 100 በ5 20 ይመጣል ተቃለለ። ከዚህ ቀጥሎ ምን አለ? 2/3ኛ ሲባዛ 13/20ኛ ነው። ምክንያቱም 2/3ኛ የሆነው 6/9ኛው ነው ተቃሎ 13/20ኛ የሆነው 0.65ቱ ወደ ክፍልፋይ ተቀይሮ ከዛ ተቃሎ 13/20ኛ መጣ። አሁን እነዚህን ነው የምናባዛው ማለት ነው። ነገር ግን ከዛ በፊት ደግሞ 2/3ኛ ሲባዛ 13/20ኛን ከማስላታችን በፊት ይቃለል። አሁንም 2 በ2 ይቃለላል። ይሄ በ2 ይቃለላል። ስለዚህ 2 በ2 1/3ኛ ይመጣል። ይሄ ደግሞ በ2 ሲቃለል 10 ይሆናል። ስለዚህ 13/10ኛ ይመጣል ማለት ነው። ስለዚህ 1/3ኛ ሲባዛ 13/10ኛ ከ2ን ከ20 ጋር ስላቃለልን ነው እንዲመጣ። በመጨረሻም የሚመጣው ውጤት 1 ሲባዛ 13 13 3 ሲባዛ 10 30። ስለዚህ ድምራችን ወይም ውጤታችን ብዜቱ ስንት ይመጣል ማለት ነው? 13/30ኛ የሚሆን ይመጣል ማለት ነው። ሂሳብ ስለሆነ ረጋ ብላችሁ በሚገባችሁ መንገድ ቪዲዮን እያቆማችሁ ተከታተሉት። ወደ መጨረሻው ጥያቄ ተቃረብን ነው። የመጨረሻው ጥያቄ ከማየታችን በፊት በዚህ ቪዲዮ ላይ ጥያቄዎች ካሏችሁ አስተያየት መስጫው ላይ ጥያቄያችሁን አስቀምጡ። አስተያየትም ካላችሁ አስተያየታችሁን አስቀምጡ። እየቸኮልኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። ምናልባት ሌሎች ተማሪዎች የሚጠቅም ነው ብላችሁ ካሰባችሁ ሼር አድርጓቸው። ሌሎች ቪዲዮዎች ሊደርሷችሁ ደግሞ ሳብስክራይብ አድርጉ። የስድስተኛ ክፍል ሁሉም ትምህርቶች በዚህ ቪዲዮ ላይ ታገኟቸዋላችሁ። ስለዚህ ለፈተናችሁ ዝግጅት እንዲያግዛችሁ ዘንድ ሁሉንም ቪዲዮዎች እያንዳንዳቸውን እያያችሁ መጠቀም ትችላላችሁ። ጥያቄ ቁጥር 30 ሙሉ ቁጥር 3,030,000 በ10 ርቢ ሲገለጽ ሀ 3.03 ሲባዛ 10 ያለ ቁጥር 6 ለ 3.03 ሲባዛ 10 ያለ ቁጥር 5 ሐመሮሃ 3.03 ሲባዛ 10 ያለ ቁጥር 4 መ 3 ሲባዛ 10 ያለ ቁጥር 6። መልሱ 3.03 ሲባዛ 10 ያለ ቁጥር 6 የሚለው ነው። 10 ርቢ ወይም ሳይንቲፊክ ኖቴሽን ነጥቡን ከ3 በኋላ ለማድረግ 6 ቦታዎችን ወደ ግራ እናንቀሳቀሳለን ማለት ነው። ስለዚህ 6 ቦታ ማለት ከዚህ ጀምረን ወደ ኋላ እናንቀሳቀስ 1 2 3 4 5 6 ቦታ እናንቀሳቀስና 3 ነጥብ ይሆናል። ከዛ በኋላ እነዚህ ሁለቱን አሃዞች እናስቀምጥና 3.03 ሲባዛ 10 ያለ ቁጥር ነጥብ ካስቀመጥንበት በኋላ ያለውን የምንቆጥረው 1 2 3 4 5 6 ስለዚህ 10 ያለ ቁጥር 6 ይሆናል ማለት ነው። መልካም የፈተናና የትምህርት ዝግጅት ወቅት ይሁንላችሁ። አመሰግናለሁ። ሀሁ ቲዩብን ላይክ፣ ሼር እና ሳብስክራይብ አድርጉ።